አመሰግናለሁ ማሚ። እስኪ ዞር በይ። ምንም አይነት የሴትነት ወግ የሌለሽ አርሽ ኤቢ አዎ በጣም ነው የምትወደው፣ ደግሞ በጣም ነው የምታስቸግረው። እሱ ግን አይወዳትም። እርግጠኛ ነሽ አይወዳትም? አዎ አይወዳትም። 90% አድርጋለሁ። ለምሳሌ ትምህርትን አቋርጠና ቢለት ሄዳለህ? ምክንያቱም ካስረዳኝ እሄዳለሁ። ዝም ብሎ እንዲሁ እና ቢለት ሄዳለህ? እሄዳለሁ። ምክንያቱም አባቴን በጣም ነው የማምነው። ልትሆንም አትፈልግም፣ ግን አባትህ በግድ አስገድዶ አግባት ቢለች ሴት ታገባታለህ? አይ አባዬ አላገባትም። እንግዲያውስ ፊት ለፊት ልጠይቅ። ናታንዬ ዛሬም እንደተለመደው ከዳጣ ጋር ከተገናኘ በኋላ ሰላምዬ ወደ እኔ ሲመለስ አዲስ ነገር ይዞልኝ መጣ ይሆናል። ዳጣ የማን ልጅ እንደሆነች፣ እናቷ ማን እንደሆነች፣ ከዚህ ቤት ለምን እንደምትኖር ጠይቅልኝ እያለችውን ዛሬም በጉጉት ትጠብቃለች። በተለይ ደግሞ ከቅርብ ጊዜ ወዲህ ለምን የእናቷን ጡት አልጠባችም እኮ? ማን ስለሆነች? እናቷ ሴት ናት? ለምን አላጠባቻትም? ምን ቢፈጠር? ይህንን ጥያቄ እሷ በቀጥታ ጠይቃ ያልተመለሰላትን ታዲያ ሰላምዬ ለናታን ደግሞ በአቋራጭ እሱ አትደብቀውም፣ ከወደደችው ትነግረዋለች። አንድም አልወደደችውም ማለት ነው። ይሄንን ማንነቷን የምትናገር ከሆነ ወይም ደግሞ አላመነችው የሚል ግምት ስላላት ታዲያ ሰላምዬ የማይፈታውን ጥያቄዋን በአቋራጭና ባጭሩ በናታንዬ በኩል እንደምታገኙ ትልቅ ተስፋ ነበራት። ነገር ግን ናታንዬ ደግሞ ዛሬ ላይ ምን ነው ባልሰማሁት ይህንን ነገር ድጋሜ ከአፍሽ እንዳታወጩ ለኔ ራሱ ለምን ነገርሽኝ እያለ አይደለም ቀርቶ ለሰላምዬ ሊናገር ለራሱም ምን ነው በቀረብኝ ባልሰማሁት፣ እንዴት ይሄ ሊሆን ይችላል? ማመን አልቻልኩም። ይህንን ነገር አባዬ አድርጎታል፣ ደርዬ አድርጎታል ይላል። ጋሽ ደረጀ ይህንን ነገር ያደርጋል የሚል እምነት አልነበረውም። ዳጣም እውነታው ይሄ ነው እንግዲህ የደበኩ ነገር የለኝም። ለዚህ ቤተሰብ ስትል ምን እንደሚፈጠርና ምን ሊከተል እንደሚችል እኔ ልነግርህ አልችልም። ስለዚህ ይህንን ሚስጥር መጠበቅ አለብህ። ቀሪ ህይወትንም ቢሆን ለማንም ሳትናገር በሚስጥር ያዘው በማለት እሷ የተሸከመችውን ናታንዬ በተደጋጋሚ ካልነገርሽኝ እያለ ያስቸግራት የነበረውን በአሁኑ ደግሞ የወደፊቷ ሚስቴ ወይም ደግሞ የልጆች እናት የምትሆኝ ሴት እኮ ነሽ ካልነገርሽኝ በማለት እንዲሁ በተደጋጋሚ ለረጅም ጊዜ የጠየቃት ቢሆንም ዛሬ ላይ ግን እውነታውን ሰምተዋል። እውነታውንም ከሰማ በኋላ በፍጹም ይህ ሊሆን አይችልም፣ ምክንያቱም ጋሽ ደረጀን ናታንዬ በሚገባ ያውቀዋል። ታዲያ ዳጣም ደግሞ ይህ የሰው ልጅ እንግዲህ የማይሳሳት የለም፣ በስህተት እየተፈጠረ ነገር ነው። አባቴ እንግዲህ ደረጀ ነው ብያለሁ፣ እኔ ጋሽ ደረጀ ልጅ ነኝ፣ አለቀ። የምኖረው ከዚህ ቤት ነው። እንዲሁም ደግሞ ካልክ ደግሞ ይህ ነገር ካልገባ ሊገባ ካልቻለና ሊዋጥልህ ካልቻለ ደግሞ የሕክምና ማስረጃ የዲኤንኤ ውጤት ላሳይህ እችላለሁ። በመቀጠልም ደግሞ አንድ ላስታውስህ የምፈልገው ነገር ቢኖር ከዚህ በፊት በተደጋጋሚ ሳወራ ስናገር የምታርማቸውና የምትከታተላቸው አንዳንድ ነገሮች ነበሩ። ለምሳሌ ከዚህ ቤት ለምን ትኖሪያለሽ? እንዲሁም ደግሞ አባቴ ሲሳይ ነው ብለሽ ነበር። ነገር ግን አባቴ ሲሳይ አይመስልም። እንዲሁ አንዳንዴ በመሃል እያመለጣት የምትናገረውን ነገር ዛሬ ላይ ለቃቅማ ገባህ አይደለ? እሱን እንደ ማስረጃ ያዘው ብላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ አሳውቁኝ። እንዲሁም ሀሳብ አስተያየታችሁን ኮሜንት ስር ማስቀመጥ ትችላላችሁ እያልኩኝ ቪዲዮን ላይክ ማድረግ አትርሱ። ወይዘሮ ማርትዬም ዛሬ ላይ ደግሞ አዲስ ትንግርት የሆነ ነገር ገጥሟታል። አቢጌል ወደ እናቷ ክፍል በመግባት እናቷን ካባበለች ከለመነች በኋላ ታዲያ የልደቴ ቀን ደግሞ ዛሬ ለየት ያለና ትልቅ ስጦታ እንዲሆንልኝ እፈልጋለሁ በማለት የምትጠብቀው ትልቅ ነገር እንዳላት፣ ያ የምትጠብቀው ትልቁ ነገር ደግሞ ናታንዬና እኔ እንጋባለን፣ ቀለበት ያደርግልኛል፣ ስጦታዬን እንዲሆን የምፈልገው ይህንን ነው ብላለች። ወይዘሮ ማርትዬም ያልጠበቀችው ነገር፣ አስደንጋጭ ነገር። ወይዘሮ ማርትዬ ልጇን በዚህ መልኩ አገኛታለሁ ብላ አላሰበችም ነበር። ናታን ይህንን ያደርጋል የሚል እምነት የለኝም። እኔ ናታንን ይልቅ ከአንቺ ጋር ይልቅ ከዳጣ ጋር የሚሆን ይመስለኛል።
ባይዋጥላትም ነገር ግን ደግሞ አብጌል ብሎኛል እሱ እንደሚያደርግልኝ ቃል ገብቶልኛል፣ ቀለበት አስርልሻለሁ ብሎኛል በማለት ወይዘሮ ማርትዬን አሳምናታለች። ወይዘሮ ማርትዬም ጋሽ ደረጀ ወደ ቤት ሲመለሱ ታዲያ ለጋሽ ደረጀ ዛሬ አዲስ ነገርና የተለየ ነገር እንዳለ እንደምንም ወዲህ እያለች ዳርዳር እያለች ለመናገር ቢከብዳትም እናትነትና ከሱ ውጭ ለማንም ቅድሚያ ልታማክረውም ሊረዳትም የሚችል ሰው የለምና ታዲያ ዳርዳር ማለቱም ደግሞ የሚዘለቅ ስላልሆነ እውነታውን ፍርጥ አድርጋ አብጌል ይህንን ብላኛለች ብለዋለች። ጋሽ ደርዬም ደግሞ በእጅጉ ደንግጠዋል። አልገባኝም፣ ልጅቷን ለምን በዚህ ልክ ታቀርቢያታለሽ? ልጅቷ ለዚህ ደረጃ የደረሰችው አንቺ ስለምትሰሚያት ነው። የማይሆነውን ነገር በፍጹም የሚዋጥልኝ አይደለም። ናታን ይሄንን ያደርጋል የሚል እምነት የለኝም ያለ ቢሆንም ወይዘሮ ማርትዬ ግን ናታንዬ አደርግልሻለሁ ብሎኛል ብላለች። እንግዲህ በማለት አሁንም ጋሽ ደረጀን አሳምነዋለች። አሁን እኛ ብቻ የሚጠበቅብን የናታንዬን አባት እንዛመድ ማለት ነው፣ ደውልለት አናግረው ብላለች። ጋሽ ደረጀም ግራ በመጋባት አልገባኝም፣ እኔ ነኝ ልጃችንን ለልጅ ማለት ያለብኝ በማለት ግራ የሚያጋባውን ጥያቄ ለወይዘሮ ማርቲን ቢሆን እንደዚህ አይነት ተስፋ ለልጃችን አትስጫት፣ አብጌልን አውቃታለሁ፣ ናታንንም በሚገባ አውቀዋለሁ። እኔ የሁለታቸውን ጋብቻ በፍጹም አላምንበትም፣ አልስማማበትም። ምክንያቱም ሁላቸውም ልጆቼ ናቸው፣ ሁላቸውንም እወዳለሁ። እንዲሁ ደግሞ አብጌል ልጄ ናት። ልጄን ከነ ጥፋቷም ቢሆን ነገ ጧት አንድ ነገር ቢፈጠር ልጄን አውቃታለሁ፣ ከነ ጥፋቷ እወዳታለሁ። ማንም እንዲያስከፋብኝ አልፈልግም። የአብጌልን ባህሪ ደግሞ በሚገባ አውቀዋለሁ። ለማንኛውም አልተዋጠልኝም እያለ እንግዲህ ጋሽ ደረጀ አብጌልን ከናታንዬ ጋር ይልቅ እኔ ከዳጣ ጋር ዳጣን የሚመርጥ ይመስለኛል፣ ወደ ዳጣ የሚያደላ ይመስለኛል ያለ ቢሆንም ወይዘሮ ማርትዬ ደግሞ ይህንን ነገርማ አጣርተናል በሚገባ ሁለታቸው ምንም አይነት ግንኙነት እንደሌላቸው ጥርጣሬ አድሮብን ባደረግነው ማጣሪያ ምክንያት ምንም አይነት ግንኙነት እንደሌላቸው ደርሰንበታል በማለት ጋሽ ደረጀን አሳምነዋለች ወይዘሮ ማርቴ። የናታንዬን ወደ ቤት መመለስ በጉጉት የምትጠብቀው ሰላምዬም ናታንዬን በሚሄድበት በውጭ በመናፈሻዎቹ ቦታዎች ማንም የማይሰማባት ሚስጥራቸውን ማንም የማያውቅባት ቦታ ላይ ናታንዬ የሚሄድበትን ቦታ በመጠባበቅ ታዲያ ከዳጣ ጋር ተገናኝታችሁ ነበር ወይ? እስኪ ንገረኝ፣ ልደብቀኝ እንዳትሞክር ትላለች። ታዲያ ናታንዬ ደግሞ ለምን እንደምትጠይቀው ያልገባው ነገር እሷ ይህንን ማወቅ ለምን ፈለገች በማለት በተደጋጋሚ የጠየቀ ቢሆንም ይህንን ነገር ለሱም ምላሽ አላገኘም። ነገር ግን ደግሞ ዛሬ የሰማው ነገር ለጆሮ የሚሰቀጥጥ ለማመን የሚከብድ ነገር፣ በእጅጉ ከባድ ነገር እሱም ለሰማው ድጋሜ ለማንም እንዳታወሪ፣ ምን ነበር ባልነገርሽኝ ማን ንገሪኝ አለሽ ያለውን ነገር ለሰላምዬ እናገራለሁ፣ ለሰላምዬ ብቻ ካወራም ለማንም አላወራም ሲል የነበረው ናታንዬ አሁን ላይ ደግሞ ለጆሮ ስቅጥጥ ያለውን ነገር አልሰማሁም፣ አላየሁም፣ ምንም የማውቀው ነገር የለኝም፣ እንደተለመደው አልነገረችኝም በማለት ሰላምዬን እንግዲህ ተስፋዋን በዚሁ ቁጭት እንድታደርግ አድርጓታል። ሰላምዬም አልገባኝም፣ አትወድህም ይሆን እንዴ? እንዴት ይህንን የሚያክል ነገር ልደብቀ ትችላለች? ሴት ልጅ ከወደደች ሁሉንም ነገሯን ትናገራለች፣ ወይም ደግሞ ሌላ ምን ሊኖር ይችላል እያለች እያብሰለሰለች እንግዲህ ሰላምዬ በናታን በኩል ይህንን ነገር ከዚህ በኋላ በፍጹም ልታገኘው በማትችለው መልኩ በዚህ መልኩ ተዘግቷል። በሌላ በኩል ደግሞ ሰላምዬ ልጄን እንድታስተዋውቀኝ እፈልጋለሁ፣ ማየት እፈልጋለሁ፣ የመውለጃ ጊዜም ተቃርቧል፣ የቀሩኝ ጥቂት ጊዜያቶች ብቻ ናቸው በማለት አንተ የማትነግረኝና የማታሳውቀኝ ከሆነ ለወይዘሮ ማርቴ ሁሉንም ነገር እነግራታለሁ በማለት አስፈራርተውም ነበር። ታዲያ ጋሽ ደረጀም ደግሞ ምንም ችግር የለውም፣ በቃ ተረጋጊ፣ የአንድ ሳምንት ያህል ጊዜ ብቻ ስጪኝ፣ ከአንድ ሳምንት በኋላ እኔ ከልጅሽ ጋር አገናኝሻለሁ በማለት ጋሽ ደረጀ ለሰላምዬ ቃል ገብቶላታል። ወይዘሮ ማርትዬም ከናታንዬ አባት ጋር እናውራ አንታውራ ያለችው ቢሆንም ጋሽ ደረጀ ደግሞ እኔ በፍጹም ይሄንን አላደርገውም፣ ራስሽ አውሪው በማለት ወደ ወይዘሮ ማርትዬ ያጣብቋል። ታዲያ ወይዘሮ ማርቲን ደግሞ ለልጇ ስትል ምንም ነገር ቢሆን ከማድረግ ወደ ኋላ የማትለው ይህንን ጥያቄ የሚከብድ የሚያሳስብ
በእጅጉ የሚያስፈራ ቢሆንም ልጆቻቸው መጣመር እንደሚፈልጉ እኛ ዘንድ መጣመርስ አትፈልጉም ወይ የሚለውን ጥያቄዋን መቼ ነው ወደ እኛስ የምትመጡት የሚለውን ወይዘሮ ማርትዬ እንግዲህ ለናታንዬ አባት አማክረዋለች። የናታንዬ አባትም ከናንተ ጋር አግኝቸው ነው በደስታ የሚል ምላሽ መልሷል። በሌላ በኩል ደግሞ ወይዘሮ ማርትዬ ይህንን ነገር በእኔ በኩል ቋጭቻለሁ፣ ከናታንዬ አባት ጋር አውርቻለሁ ያለች ቢሆንም አቶ ደረጀ ደግሞ ይህ ነገር እኔ አባቱ እንኳን ቢያዘው አይዋጥልኝም አይመስለኝም በማለት ደግሞ የመጨረሻ አካሄዱን ደግሞ ወደ ናታንዬ አድርጎታል። ናታንዬ ይህንን ነገር እያደርገው ይሆን? ይቀበለው ይሆን? የምንም ያህል አባቱ ታዛዥ ቢሆንም ይህ ነገር ግን ከባድ እንደሆነ አውቃለሁ በማለት ናታንዬን ወደ መናፈሻው ቦታ በመጥራት አብረው ቁጭ ብለው በመጫወት መልኩ አድርጎ የተለያዩ ጥያቄዎችን እያዋዛ ከጠየቀው በኋላ ለአባቱ የምን ያህል ታዛዥ እንደሆነም ጥያቄ አቅርቦለት ምንስ ቢለህ ታደርግ ይሆን የሚለውንም ጥያቄ አቅርቦለት ናታንዬ አባቴን ወደዋለሁ፣ አከብረዋለሁ፣ የሚለኝን ሁሉ አደርጋለሁ፣ አሁንም ናቢለኝ ትምህርትህንም አቋርጠና ቢለኝ ምክንያት ካለው እያለ እንግዲህ የአስተዋይነት ምላሾችን እየመለሰ ነበረ። ጋሽ ደርዬም እንግዲህ ከዚህ ነገር የተገነዘበው ነገር ቢኖር አባቱ የሚለውን ነገር በሙሉ እንደሚያደርግ፣ ነገር ግን ደግሞ እሱ የማያውቃትን የማይወዳትን ሴት የልጆቹ እናት አድርጎ የወደፊት የትዳሩ አጋር አድርጎ አባቱ ብቻ ቢወድለት ይቀበል ይሆን የሚለውን ጥያቄውን ደግሞ ለጋሽ ደርዬ ይህ ነገር እስኪ እንዴት ይታያል የሚለውን በተዘዋዋሪ የጠየቀውን ጥያቄ ናታንዬ ደግሞ ይህንን ነገር እንደማይቀበለው አባቱን የምንም ያህል ቢታዘዝ ይህንን ነገር ግን እንደማይተገብረውም ሲነግረው ጋሽ ደርዬም እዚህ ጋር እንግዲያውስ በፊት ለፊቱ እመጣለሁ በማለት እውነታው እንድትነግረኝ እፈልጋለሁ በማለት ከአብጌል ጋር እንግዲህ ትጣመራላችሁ፣ ትስማማበታለህ፣ ታምንበታለህ፣ አታምንበትም የሚለውን እንግዲህ ይህንን አቋሙን እንዲያሳውቀው የመጨረሻ ጥያቄውን በግልጽ እንዲነግረውም ናታንዬን ግጥም አድርጎ ይዞታል። የዛሬው ክፍል ይህንን ይመስል ነበረ። እስኪ ሀሳብ፣ አስተያየት፣ ግምታችሁን ኮሜንት ላይ አሳውቁኝ። ናታንዬ ምን ይሉኛል በማለት እንደ ቀልድ መስሎት እሺ ብሎ ይቀበል ይሆን ወይስ ደግሞ በፍጹም አላደርገውም በማለት እውነታውን ያሳውቅ ይሆን? ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ላይ አሳውቁኝ ያልኩኝ የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ወዳችኋለሁ። ባይ ባይ።